በህይወቴ ውስጥ ትልቅ የሚባል ዓላማ አለኝ፣ ትልቅ የሚባል ህልም አለኝ ብላችሁ አስባችሁ ብዙ ወራቶችን ብዙ አመታቶችንም ቁጭ ብላችሁ ፕላን የምታረጉ እቅድ የምታወጡ ከሆነና የመጀመሪያውን እርምጃም ለማድረግ ትክክለኛ የሚባለውን ጊዜ የምትጠብቁ አይነት ሰዎች ከሆናችሁ ምናልባትም ቆም ብላችሁ ህይወታችሁ ልታጤኑ ይገባል። እናንተ ብቻ አይደላችሁም እንደዚህ አይነት ህይወት ውስጥ ያላችሁት። በጣም አብዛኛው ሰው አናሊሲስ ፓራሊሲስ በሚባል ነገር ውስጥ ተይዟል። በጣም አናላይዝ ከማድረጉ የተነሳ አንድ ነገር ከመጀመሩ በፊት ቆይ ልገምግመው፣ ሁሉንም ስቴፕ ልወቀው ከማለቱ የተነሳ ፓራላይዝድ ሆነ ወይንም ደግሞ ሽባ ሆኖ የተቀመጠበት ጊዜ ላይ ነው። ይህንን the prison of certainty ብለው ይጠሩታል። እርግጠኝነት የመሆን እስር ቤት ውስጥ ነው ያላችሁት። ስለዚህ ይህ እስር ቤት ከየት እንደመጣ በተጨማሪም ደግሞ እርግጠኛ መሆን እፈልጋለሁ የሚለውም ሀሳብ ከየት እንደመጣ እንመለከታለን። ሁለተኛው ደረጃ ደግሞ በዚህ ዓለም ላይ ስኬት የምትባለዋ ነገር ለምን የተለየ ህግ እንዳላትም እንመለከታለን። በሶስተኛው ደረጃ የአቅማችንን ጥግ መጠቀም እንድንችል የሚያደርገንን ማይንድሴት ሽፍቶችንም ደግሞ እንመለከታለን። ፖቴንሻላችሁ ጥግ ድረስ እንድትደርሱ የሚረዳችሁ ምን አይነት ነገሮች ናቸው? እነሱ እንመለከታለን ማለት ነው። አብዛኛው ሰው የሆነች የቅርብም ሆነች የሩቅ ዓላማ ይዞ ነው የሚንቀሳቀሰው። ታዲያ ግባቸውን እንዳያሳኩ የሚያደርጋቸው ብቸኛው ነገር ምንድነው ካላችሁ the prison of certainty ይላሉ። ይህ እስር ቤትም ኢንቪዚብል የሚባል ወይንም ደግሞ በአይን የማይታይ እስር ቤት ቢሆንም ወደፊት የምንቀሳቀሰው ወይንም አንድ እርምጃ የምራመደው ይሄ ነገር እንደሚሳካልኝ እርግጠኛ የሆንኩ ሰዓት ላይ ነው የሚለውን አመለካከት ይዘን ስንሄድ ነው። ታዲያ አሁን ሪዝነብል ወይንም ደግሞ ምክንያታዊ ሊመስል ይችላል። አብዛኞቻችን ጊዜ ማባከን አንችልም ወይንም ደግሞ ያለን ጊዜ በጣም ጥቂት ስለሆነ ቢያንስ አንድ ነገር ላይ ምንለፋ ከሆነ ያ ነገር እንደሚሳካልን ማወቅ አለብን እንላለን። አብዛኞቻችን የምንኖርበት ህይወት አቨሬጅ የሚባል ህይወት ነው ብለን ብንይዝ ወይንም ደግሞ በጣም መጥፎ የሚባልም ህይወት አይደለም፣ ጥሩም የሚባል ህይወት አይደለም፣ መኖር ግን የምንችልበት አይነት ህይወት ከሆነ እንግዲህ ከዛ ኮምፎርት ዞን የሚያስወጣን ነገር እርግጠኛ የምንሆንበት ነገር መሆን አለበት ብለን ነው የምናስበው። ስለዚህ ቢዝነስ ለመጀመር እናስብና ያ ቢዝነስ ጥሩ የሚባል ቢዝነስ ካልሆነ ወይንም ደግሞ የምርም እንደሚያዋጣኝ ማላውቅ ከሆነ ለምን እጀምረዋለሁ? ኪሳራ ውስጥ ገብቼ ለምን ህይወቴን አመሰቃቅላለሁ እንላለን። ምክንያቱም የህይወትን ፈተና ከተመለከትን አሁን ባላችሁበት ሁኔታ ላይ መቀጠላችሁና ከዚህ ሁኔታ መውጣታችሁ ከባድ የሚባል ፈተና ቢሆንም ግን ከኪሳራና አሁን ካላችሁበት ሁኔታ ወደ ታች ወርዳችሁ ከዛ መነሳት ደግሞ ምን ያህል ከባድ እንደሆነ ትመለከታላችሁ። ስለዚህ ከዛ ስቃይ ይልቅ ይሄ ይሻለኛል፣ ከዚህ መከራ ለመውጣት እሞክራለሁ እንላለን። ይህንን the region beta paradox ይሉታል። አሁን ያላችሁ ህይወት መልካም የሚባል ህይወት ቢሆንም ወይንም ደግሞ በቃ ያላችሁን ነገር በትክክል ተጠቅማችሁ እየኖራችሁ ቢሆንና ከዛ የተሻለ የሚባል ህይወትን ፈልጋችሁ ለመስራት ብትፈልጉ እናንተን የምርም ወደዛ ህይወት ለማስገባት ብዙ ኮንቪንሲንግ ያስፈልጋል። ወይንም ደግሞ ራሳችሁን በደንብ አድርጋችሁ ልታሳምኑና ራሳችሁን ገፍታችሁ ልትሄዱ ይገባል። ነገር ግን አሁን ያላችሁበት ሁኔታ በጣም መጥፎ የሚባል ሁኔታ ከሆነ ከዛ ቦታ ላይ ተነስታችሁ ወደምትፈልጉት ነገር ለመሄድ ያን ያህል ራሳችሁን መግፋት አይጠበቅባችሁ። ምክንያቱም እውነታውን ታውቁታላችሁ። ከዚህ በላይ ምን ላጣ እችላለሁ? ምንም እኮ የለኝም የሚል አመለካከትና ያ የውስጥ እምነትም አብሯችሁ ስላለ ያንን ነገር ለማድረግ ትነሳላችሁ ማለት ነው። መንገዱ ቀለል ይላል። ስለዚህ አሁን ይህ the prison of certainty የሚባለው ነው እንግዲህ እናንተን የምትፈልጉትን ህይወት እንዳትኖሩ የሚያግታችሁ ነገር። ታዲያ አሁን እንደዚህ እንዳስብ ያደረገኝ ነገር ምንድነው ካላችሁ ምናልባትም የምንወቅሰውን አካል ካገኘን ሊወቀስ የሚገባው ኤጁኬሽን ሲስተሙ ነው ወይንም ደግሞ ይሄ ስኩል ሲስተም የትምህርት ስርዓቱን መውቀስ መቻል አለብን። ስንወቅስ ግን እዚህ ላይ የደረስንበት ምክንያት በዚህ ምክንያት ነው ልንል እንጂ ቪክቲም ልንሆን ወይንም ደግሞ ተበዳይ ነኝ ልንል አይደለም። ትምህርት ቤት ውስጥ አንድ የተማርነው ነገር ምንድነው ካልን ዋን ሾት ኤግዛምስ ነው ወይንም ደግሞ አንድ ጊዜ ብቻ የምንፈተናት አንድ እድል ያለችን ፈተና። ሚድ ተርም ፈተናም ሊሆን ይችላል፣ ፋይናልም ሊሆን ይችላል። አንድን ሰብጀክት አንዴ ብቻ ነው የምንፈተነው። ስለዚህ አንዴ ነው የምንዘጋጀው ማለት ነው። ያንን ፈተና ለመፈተን ሁለት የምንዘጋጅ ሰዎች ከሆንን ትምህርት ቤት ውስጥ ካሉ ትምህርት ቶሎ ከማይገባቸው ሰዎች መካከል ውስጥ እንመደባለን ማለት ነው። ስለዚህ የትምህርት ቤቱ ፕሮግራም ወይንም የትምህርት ስርዓቱ በአጠቃላይ አንድ ጊዜ እድላችሁን እንድትጠቀሙ ነው የሚፈልገው። ከትምህርት ቤትም ወጣችሁ ደግሞ ወደ ኮሌጅ ልገባ ነው ትላላችሁ። ወደዛ ኮሌጅ ለማመልከት እንግዲህ ስትሞክሩ ወደ ውጭ ሀገር አፕላይ ያደረጋችሁ ሰዎች እንግዲህ ይህንን በደንብ ታውቃላችሁ። ወደ አንድ ዩኒቨርሲቲ ፋይላችሁን ስትልኩ አንዴ ብቻ ነው አፕላይ የምታደርጉት። አንዴ ሪጀክት ትደረጋላችሁ ወይንም ደግሞ አክሴፕት ትደረጋላችሁ። ሁለቴ ልሞክር የሚባል ነገር የለም። ስለዚህ አሁን አንድ የሜዲሲን ተማሪ ኢንግላንድ ውስጥ ገብቶ ካምብሪጅ ዩኒቨርሲቲ መማር እፈልጋለሁ ካለ በትክክል አፕላይ ሊያደርግ ይገባል። ውጤቶቹ ሻርፕ መሆን አለባቸው። እሱም ደግሞ ለቃለ መጠይቅ እዛው ቦታው ላይ ሲገኝ ምንም አይነት
ስህተት ወይም ምንም አይነት እንከን ሊኖረው አይገባም። ምክንያቱም አንድ እድል ብቻ ነው ያለውና ስለዚህ ሙሉ ልፋቱን እዛ ነገር ላይ ያወጣል ማለት ነው። አንዴ እዛ ከገባ በኋላ ግን እስከዛሬ ድረስ የለፋበት ነገር ትርጉም እንዳለውና ቦታ እንዳለው እየተገነዘበ ይመጣል። ስለዚህ ትክክለኛውን እርምጃ ወስዷል። ነገር ግን እዛ ቦታ ላይ ደርሶ አይ አንተ አታልፍም አንቀበልህም ቢሉት ያ ልጅ ህልሙን እንዳለ ያጣል ማለት ነው። የህይወቱ አቅጣጫ ሙሉ ለሙሉ ይቀየራል ማለት ይቻላል። ስለዚህ ይህ ሲስተም እኛን ምንድን ያደረገን ካልን ዋን ሾት ብሬን እንዲኖረን ያደረገን ዓለም ላይ ያለውን ሁሉንም ነገር አንዴ ብቻ ማድረግ እንደምንችል አድርገን እናስባለን። ስለዚህ ለዛ አንድ እድል የአቅማችንን ያህል መጣር እንጀምራለን ማለት ነው። እንዲህ አይነት አስተሳሰብ አሁን ፈተናዎችን ለማለፍ ወይንም ደግሞ በትምህርት ቤት ውስጥ ጥሩ የሚባሉ ውጤቶችን ይዞ ለመውጣት በጣም ጥሩ የሚባል መንገድ ነው። ነገር ግን በዚህ የችኛው ዓለም ውስጥ ወይንም ደግሞ በትክክለኛው ዓለም ውስጥ ስኬትን ማግኘት ፈልጋለሁ፣ የሆነ ደረጃ ላይ መድረስ ፈልጋለሁ ብለን የምናስብ ከሆነ በጣም መጥፎ የሚባለውን መንገድ መርጠናል ማለት ነው። ሌላኛው ልብ ማለት ያለብን ነገር ልጅ እያለን ዲስከቨር ሞድ ላይ ነን። ይህ ማለት አዳዲስ ነገሮችን የማወቅ ፍላጎት በውስጣችን አለ። አዲስ ነገሮችን መሞከር፣ ኪዩሪየስ መሆን፣ የማወቅ ጉጉታችን ሁሌም ቢሆን አለ። በዛ ላይ ደግሞ ፕሌይፉል ነን፣ ተጫዋች ነን። ያቺን ሳይክል ስናገኛት እንዴት መንዳት እንዳለብን ባናቅ እንኳን እዛች ሳይክል ላይ ወተን ለመንዳት ነው የምንፈልገው። ብንወድቅም ተነስተን እንደገና ለመሞከር እናልፋለን። ስለዚህ ሁሌም ቢሆን አዳዲስ ነገሮችን ዲስከቨር ለማድረግ ክፍት ነን ማለት ነው። እወድቃለሁ ብሎ የሚጨነቅን ሕፃን ልጅ አይታችሁ እንደማታውቁ አምናለሁ። አሁን እንደ ልጅ መሆን ያቆምን ጊዜ ምን አይነት ባህሪ ይዘን መተናል ካላችሁ ዲፌንድ ሞድ ላይ ገብተናል። ከዲስከቨር ሞድ ወደ ዲፌንድ ሞድ። ሁሌም ቢሆን በህይወታችን ውስጥ ዞር ዞር እያልን ምን አይነት አደጋዎች በህይወቴ ውስጥ ይታዩኛል፣ ከነዛ አደጋዎችስ እንዴት መሸሽ እችላለሁ ብለን ማሰብ ነው የምንጀምረው። ለእኛ ዋናው ነገር አዳዲስ ነገሮችን መሞከር ሳይሆን እንደውም ሰርተንቲ የምንፈልግበት ጊዜ ነው። ያ ማለት እርግጠኛ ሆነን የምናደርገው ነገር፣ አስተማማኝ ወይንም ስቴብል የሆነው ነገር ነው የምንፈልገው። ይህ ማለት ምን ማለት ነው? ሪስኮችን አንወስድም ማለት ነው። ከሪስክ እንቆጠባለን። ይህንን ነገር ባረግና ባይሳካልኝ ግን የዛኔ ይዋረዳለሁ ብለን እናስባለን። ይህንን ነገር ሳረግ ግን ጅል ልመስል እችላለሁ፣ ሞኝ ልመስል እችላለሁ እንላለን። ዋናው ነገር ብቻ በፍርሃት ላይ የተመሰረተ አመለካከት ነው። እስከዛሬ የገነባሁትን ያለኝን ነገር ማጣበት ሙከራ ሊሆን ይችላል። ስለዚህ ከዚህ ነገር ልሰብሰብ ብለን ነው የምናስበው። ስለዚህ ገና ከልጅነታችን ይህንን ዋን ሾት ብሬን አይነት አመለካከትን እንለምዳለን። በተጨማሪም ደግሞ ዲፌንድ ሞድን እየለመድን እንመጣለን። እነዚህ ነገሮች ለትምህርት ቤት በጣም ጥሩ ናቸው። ነገር ግን ከትምህርት ቤት ውጭ ላለን ህይወታችን ግን በፍጹም ሊሆንልን አይችልም። ምክንያቱም ትክክለኛው መንገድ አይደለም። እውነታው ፋንክሽን የሚያደርግበት ወይም የሚሰራበት መንገድ የተለየ ነውና። እዚች ምድር ላይ አደልት ላይፍ የምንለው ወይንም ደግሞ የትልቅ ሰው ህይወት የምንለው በቢዝነስ ሊሆን ይችላል፣ ሀብት በማፍራት ሊሆን ይችላል፣ ወይንም ደግሞ ምንም አይነት ግብን ይዘን አቺቭ አደርገዋለሁ ብለን በምንሄድበት መንገድ ላይም ሊሆን ይችላል። ዋን ሾት ወይንም አንድ ድል የሚባል ነገር የለም። ሁሌም ቢሆን እየሞከርን እየደጋገምን የምናልፍበት መንገድ ነው። የአማዞን መስራች የሆነው ጄፍ ቤዞስ ስለዚህ ነገር በአንድ ወቅት ሲያወራ እንደዚህ ብሎ ነበረ። ቤስቦል ተጫውታችሁ የምታውቁ ከሆነ አለ፣ አንዴ ኳሱ ሲወረወርላችሁ ኃላፊነታችሁ ያቺን ኳስ በያዛችሁት ዱላ ነገር ወይንም በያዛችሁት ባት መምታት ነው። ምንም እንኳን ኳሱን በደንብ አድርጋችሁ ብትመቱ ከ4 ነጥብ በላይ ልታገኙ አትችሉም። የጨዋታው ህግ ነው። ኳሷን ባትመቱ 0 ነጥብ ታገኛላችሁ። ኳሷን ብትመቱና ምታችሁ ጥሩ ባይሆን 1 ወይንም 2 ወይንም 3 አሪፍ የሚባል ሙከራ እንኳን ብታደርጉ 4 ነው የሚሆነው። ከ4 የበለጠ ምንም አይነት ነገር ልታገኙ አትችሉም። ምርጥ የሚባለውን ምት ብትመቱ ማለት ነው። ታዲያ አሁን ጄፍ ቤዞስ እዚህ ጋር ምን ይላል? በቢዝነስ ዓለም ውስጥ ግን 4 የምትባለዋ ሊሚት ወይንም ደግሞ 4 የምትባለዋ ገደብ የለችም ይላል። አንዴ ሞክራችሁ ምንም ላታገኙ ትችላላችሁ። ቀጣይ ዓመትም ስትሞክሩ ምንም አይነት ብር ላትሰሩ ትችላላችሁ። የሆነ ሰዓት ላይ የሞከራችሁት የሆነ ሙከራ ግን በአንዴ ሚሊዮኖችን በአንዴ ቢሊዮኖችን ይዞላችሁ ሊመጣ ይችላል ይላል። ስለዚህ በዚህ ዓለም ውስጥ ምንም አይነት ግብ ይዘን ብንሄድም በአንዴ ያንን ነገር ልናሳካውም ላናሳካውም እንችላለን። አብዛኛውን ጊዜ ግን ብዙ ያለፋል ወይንም ደግሞ መንገዱ በጣም ጠመዝማዛ ይበዛበት ነው። ስለዚህ የመጀመሪያዎቹ ጊዜያቶች ላይ ምንም አይነት ውጤት ላንመለከት እንችላለን። ብዙ ሺህ ጊዜ ሞክረን ብዙ ሺህ መንገዶችን ሞክረን ብዙ አይነት ነገሮችንም ካየን በኋላ የሆነ ሰዓት ላይ አንድ ነገር ላይ የምናወጣው ኤነርጂ፣ የምናወጣው ሰዓት፣ የምናወጣው ስራ እስከዛሬ ለለፋንበት ነገር እንዳለ ከፋይ ሆኖ እስከዛሬ የለፋችሁበትን ነገር እኔ ዛሬ ልክፈላችሁ ብሎ እስከዛሬ ድረስ ያያችሁትን ፌሊየር የሚያስረሳ አይነት ውጤትን ይዞላችሁ ይመጣል። አብዛኞቻችን ግን ያቺን ቤስቦል ኳስ እንደ መምታት የምንመታበትን እንጨት ቆይ በትክክል እንዲመታልኝ እንደዚህ ላርገው እያለን እሱን እየወለወልን ቁጭ እያልን ነው። ለመምታት ሞክረን ምንም አይነት ኳስ ባንመታ ጅል እንመስላለን ወይንም ደግሞ ይህ አሁንም ከወደቀ ለመባል እንፈራለን። በዚህ ዓለም ውስጥ አንድ ፕሪንሲፕል ነው ያለው። the more shots you take
the more likely you are to succeed. የበለጠ በሞከራችሁ ቁጥር ስኬታማ የመሆን እድላችሁን በዛው ልክ እየጨመረ ይመጣል። ስለዚህ ግባችሁ ምንም ይሁን፣ ለምሳሌ ፋይናንሻል ፍሪደም ነው እንበል፣ የገንዘብ ነፃነትን አለማችሁ የምትንቀሳቀሱ ናችሁ። ወደዛ ግብ የሚወስዳችሁን ማንኛውንም ነገር እያደረጋችሁ ታልፋላችሁ። ታዲያ በዛ ፕሮሰስ ውስጥ ወይንም ደግሞ በዛ ሂደት ውስጥ ከምትሞክሯቸው ሙከራዎች ውስጥ አንዱ ብቻ እንዲሳካላችሁ ነው የምትፈልጉት። አንዱ ከተሳካላችሁ እንግዲህ ያንን ጎል ታገኛላችሁ ማለት ነው። ምሳሌ ልስጣችሁ። ዩቲዩብ ቻናሎችን ከፈታችሁ ልበላችሁ። አንድ ቻናል ከፈታችሁ፣ ያም ቻናል ሞኔታይዝ ተደረገ፣ ነገር ግን ያሰባችሁትን ያህል ገንዘብ አላመጣም። በወር $100 ታገኙበታላችሁ። ህይወቴን አልለወጠልኝም፣ አሁን ከዚህ በላይ ነው የምፈልገው፣ የገንዘብ ነፃነትን ነው ያለምኩት ትላላችሁ። አዲስ ቻናል ትከፍታላችሁ። የዩቲዩብ ፖሊሲን ስላልተከተላችሁ በዛ ምክንያት ይዘጋባችኋል። አሁንም ውድቀት ሊባል ይችላል። አዲስ ቻናል ትከፍታላችሁ፣ ብዙ ገንዘብ ታወጡበታላችሁ፣ ትሰራላችሁ። አሁንም ምንም አይነት ውጤት ላትመለከቱበት ትችላላችሁ። ታዲያ አሁን እንዲህ እያላችሁ እየሞከራችሁ በቀጠራችሁ ቁጥር ዩቲዩብ ቻናሎችን መክፈት እስካላቆማችሁ ድረስ ሁሌም ቢሆን ያንን የፋይናንሻል ፍሪደም የተባለውን ግብ ለማግኘት እድላችሁ አሁንም ክፍት ነው ማለት ነው። ስለዚህ ከዛ በኋላ የምትከፍቱት አንድ ቻናል ቢሳካላችሁ እስከዛሬ ላጣችሁት ጊዜ፣ እስከዛሬ ላጣችሁት ገንዘብ፣ እስከዛሬ ላወጣችሁት ኤነርጂ የሚተካላችሁን ውጤት ይዞላችሁ ይመጣል። የዛኔ እፎይ ትላላችሁ። ውጤቱን ልታመጡ የቻላችሁት ለምንድን ነው? እናንተ አንዴ ብቻ ሞክራለሁ፣ አንዴ ሞክሬ ካልተሳካልኝ ቁጭ እላለሁ ስላላችሁ ሳይሆን እስኪሳካ ልኝ ድረስ እሞክራለሁ፣ መሞከሬን አላቆምም፣ ውጤቱ ምንም ይሁን ምን መቀጠሌን አላቆምም ስላላችሁ ነው። ዓለማችን ላይ በጣም ስኬታማ የሚባሉትን ሰዎች ብትመለከቱ የመጀመሪያ ሀሳባቸው አይደለም አሁን ያሉበት ደረጃ ላይ ሊያደርሳቸው የቻለው፣ ወይንም የመጀመሪያ ሙከራቸው አይደለም ብዙ ነገር ላይ ፌል አድርገው ወድቀው ነው። በጀመረው አንድ ነገር ሙሉ ለሙሉ ስኬታማ የሆነለትን ሰው ካገኛችሁ እጅግ በጣም ሬር ከሚባሉት ሰዎች መካከል አንዱ እንደሆነ ወቁ። ምክንያቱም እንደዚህ አይነት ሰው ከስንት አንዴ ነው የሚገኘው። ኢንትረፕረነሮች ስራ ፈጣሪዎች ማለት ነው። ከዋንተርፕረነሮች የሚለዩት ምንድን ነው ካላችሁ፣ ዋንተርፕረነር ማለት ኢንተርፕረነር መሆን እንፈልጋለን ብለው የሚያወሩ ነገር ግን አክሽኑ ላይ የሌሉ ሰዎች ናቸው። ኢንትረፕረነሮቹ ወይንም ስራ ፈጣሪዎቹ አንድ ነገር ላይ ለመስራት ለመልፋት ሁሌም ቢሆን ዝግጁ ናቸው። ዋንተርፕረነርስ የሚባሉት ግን ይህንን ነገር መስራት ፈልጋለሁ ብለው ያንን ነገር ወደ መስራት ከመሄድ በፊት ቁጭ ብለው የሚያቅዱና ሙሉ ሰዓታቸውን በመስራት የሚያሳልፉ ሰዎች ናቸው። በዚህች ዓለም ውስጥም 100% እርግጠኛ ሆነን የምንሄድበት ምንም አይነት መንገድ የለም። የማናውቃቸው ብዙ ነገሮች ይፈጠራሉ። ስለዚህ ሙሉ ለሙሉ እርግጠኛ ከሆንኩ በኋላ እንቀሳቀሳለሁ ብሎ ማሰብ ትንሽ ሞኝነት ነው፣ ወይንም ደግሞ አስተዋይ ሰው የሚያደርገው ነገር አይደለም ሊያስብለን ይችላል። ታዲያውን ይህ ማለት አታቅዱ ወይንም ደግሞ ስለምታደርጉት ነገር ቆም ብላችሁ አታስቡ ማለት አይደለም። እንደውም ከዛ የራቀ ነው። በዚህ ጉዳይ ላይ አሁንም የአማዞን መስራች የሆነው ጄፍ ቤዞስ የሆነ ነገር ብሎናል። ውሳኔዎችን መወሰን ወዳለባችሁ ሰዓት ላይ ስትመጡ የምትወስኑት ውሳኔ ዋን ዌይ ዶር ወይንም ደግሞ ቱ ዌይ ዶር እንዳለው እርግጠኛ ልትሆኑ ይገባል ይላል። አንድ በር ያለው ነው ወይንስ ደግሞ ሁለት በር ያለው ውሳኔ ነው ብላችሁ ጠይቁ ነው የሚለው። አሁን ይህንን ለምንድን ነው ማወቅ ያለብኝ ካላችሁ፣ አንድ በር ያለውን ውሳኔ ወሰናችሁ ማለት በቃ አንዴ ገብታችሁበታል፣ ወደ ኋላ መመለስ አትችሉም ነው። ነገር ግን ባለ ሁለት በሩ ሞክራችሁ ካልተሳካላችሁ ሁለት በር ነውና ወደ ኋላ ትመለሳላችሁ፣ ከዛም የነበራችሁበት ቦታ ላይ ትቀመጣላችሁ ነው። ስለዚህ ዋን ዌይ ዶር የሚባሉ ዲሲዥኖች በህይወታችን ውስጥ አሉ፣ ቱ ዌይ ዶር የሚባሉ ዲሲዥኖችም አሉ። ለምሳሌ አንድ በር ያለው ውሳኔ ምንድን ነው? ትዳራችን ላይ ልንቀልድ አይገባም። ስለዚህ ትዳራችን በደንብ የታሰበበት አንዴ ከገባን ማንወጣበት መሆን አለበት። ስለዚህ ይህንን በደንብ አድርገን ማጤን ይጠበቅብናል። ልክ ቢዝነስ እንደመጀመር አይደለም። በቃ ቢዝነስ ጀምሬ ካልተሳካልኝም እኮ ተመልሼ እዚሁ ነጥብ ላይ ነኝ ልንል አንችልም። ትዳር ነው። ትዳር ደግሞ ህይወታችን ነው ማለት ይቻላል። ህይወታችን ላይ ደግሞ እንዲያንቀልድም ኤክስፐሪመንታል አንሆንበት ሞክሬ አየዋለሁ የምንለው መንገድ አይደለም ማለት ነው። ስለዚህ በህይወታችን ውስጥ እነዚህ ዋን ዌይ ዶር ያላቸው ውሳኔዎች በጣም ጥቂት የሚባሉ ናቸው፣ ግን ደግሞ በጣም አስፈላጊ ናቸው። ታዲያ ጄፍ ቤዞስ እንደሚለው አብዛኞቹ የህይወታችን ውሳኔዎች ቱ ዌይ ዶር የሆኑ ናቸው ይላል። እንሞክራቸዋለን፣ ካልተሳኩ ምንም አንሆንም። ፋይናንሻል ፍሪደምን እንደ ግብ ይዘናል እንበል። የገንዘብ ነፃነት እፈልጋለሁ፣ የምፈልገውን ነገር በምፈልግበት ሰዓትና በምፈልግበት ቦታ በምፈልገው መጠን ማድረግ እፈልጋለሁ አለን። ስለዚህ ያንን የገንዘብ ነፃነት ለማግኘት ቢዝነስ መጀመር አለብን። ብቻ ያስፈልገናል ብለን ያሰብነውን የገንዘብ መጠን ማግኘት መቻል አለብን። ስለዚህ ያንን ለማግኘት እንሞክራለን። ብንከስርም ባይሳካልንም እንኳን ህይወታችን አበቃለት ማለት አይደለም። ተመልሰን የነበርንበት ነጥብ ላይ ነው የምንቀመጠው። ስለዚህ የህይወታችን አብዛኞቹ ውሳኔዎች ወይም ዲሲዥኖች ቱ ዌይ ዶር የሚባሉ ከሆኑ እነዛን ውሳኔዎች ስንፈጽም ቶሎ ልንፈጽመው ይገባል። ይህ ማለት ምን ማለት ነው? ያችን ውሳኔ ለመወሰን ብዙ የሚባል ጊዜ መውሰድ የለብንም ማለት ነው። ምክንያቱም ባይሳካልንም ምንም ችግር የለውማ። ስለዚህ ለምን ጊዜ እናቃጥላለን? አንድ የወሰንበት መመለስ ነው። ስለዚህ ሰርተንቲ የሚባለው ነገር፣ ሙሉ ለሙሉ እርግጠኛ ያልሆኑ የሚባለው ነገር ልታወጡት ይገባል። ባራክ ኦባማ በአንድ ወቅት የተናገረው ነገር ነበረ። እንደ ዩኤስ ፕሬዚደንት ሁሉም ነገር የተጣራ ነው ማለት አይደለም። ኢምፐርፌክት ኢንፎርሜሽን
ኢንፎርሜሽን ይደርሳችኋል። እርግጠኛ ልትሆኑባቸው ማችሏቸው ኢንፎርሜሽኖች ስላሉ ያንን ውሳኔ ለመወሰን 51% እርግጠኛ መሆን ብቻ ነው የሚያስፈልጋችሁ። ከ51% ከበለጠ በቂ ነው። ያንን ውሳኔ አድርጉ ይላል። ስለዚህ እናንተም ቢዝነስ የመጀመር ሀሳብ ካላችሁ ምን ያህል እርግጠኛ ነኝ ይሄ ነገር በቃ ያዋጣኛል ለስራ ብዬ የማስብበትን ፐርሰንቴጅ ለወቀው በሉ። ከ50 የበለጠ ምንም አይነት ቁጥር ከሆነ ዘላችሁ ብትወስኑበት ይሻላል ባይ ነኝ። ሞክራችሁ ምንም አትሆኑ። በቃ ለቀጣዩ ስኬታችሁ መንገድን እየጠረጋችሁ አለፋችሁ ማለት ነው። ቢያንስ አንድ የማይሰራውን መንገድ አያችሁ። እንደ ባራክ ኦባማም ግዴታ 51% መሆን አለበት ማለት አይደለም። 10% እርግጠኛ እንኳን ከሆናችሁ ዘላችሁ ብትገቡ እናንተ ስክሲድ የማድረግ እድላችሁ ከፍ ያለ ነው። ቶሎ ትወድቃላችሁ። ቶሎ አዲስ ነገርም ለመጀመር ደግሞ አሁንም 10% ሰርቴንቲ ስለምትፈልጉ በዛች ትነሳላችሁ። አሁንም እንደዛ እያለ ሳይክሉ ይቀጥላል። አንድ እድል ካገኛችሁ አንድ ጥሩ የሚባለውን ላኪ ሾት ስታገኙ የዛኔ ህይወታችሁ ይለወጣል ማለት ነው። ስለዚህ ህይወታችሁን የሚገልባችሁ ነገር ቆይ ሙሉ ለሙሉ እርግጠኛ ልሆን የሚለው አመለካከታችሁ ነው። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።